ክልል የተጠየቀውን ጥያቄ ካልመለሰ ስርዓቱና ህግን ተከትሎ የጠየቀ አካል አዳምጦ ዲሞክራሲያዊ በሆነ መንገድ ካልመለሰ ፌዴሬሽን ሊመልስ አይችልም። የምንከተለው ህግና ስርዓት አለ ማለት ነው። ስለዚህ የማንነት ጥያቄ ስርዓቱና ህገ መንግስቱ መሰረት አድርጎ ከተጠየቀ ጠያቂውም ዲሞክራሲያዊ ጠያቂ መሆን አለበት። የሚመልሰውም አካል ዲሞክራሲያዊ በሆነ መንገድ መመለስ አለበት። አሁን ግን ጸረ ዲሞክራሲ ስላለ የማንነት ጥያቄዎች በአግባቡ እና በአፋጣኝ መልስ ያልተሰጠባቸው አሉ። ስለዚህ አሁን የያዝነው ግን ምንድነው? በተለይ ህግና ስርዓቱን ተከትለው የሄዱ ከወረዳው ከህዝቡ ክልሉም ደርሰው ማንነቴን ይከበርልኝ ይታወቅልኝ ስለዚህ መልስ ስጡኝ ብሎ የጠየቀ ስርዓቱን ተከትሎ ክልል ከ2 ዓመት በላይ ያቆየው ለምንድነው ከ2 ዓመት በላይ ያቆየው ብለን ያጠናን ነው። ስለዚህ እነዚህ ፌዴሬሽን ከ2 ዓመት በላይ ክልል ካልመለሰ ይገባል ይላል። ይገባል ገብቶ አጥንቶ ይመልሳል ነው የሚለው። ስለዚህ አሁን እንገባለን ማለት ነው። ከክልሎችም ጋር እየተግባባን ነው። እያንዳንዱ በክልሉ ውስጥ የሚጠይቅ የማንነት ጥያቄ አጥንቶ ይሆናል ይገባሃል አይገባህም የሚል መልስ ይሰጠዋል። አይገባህም ካለውና ካመነው ሊያርፍ ይችላል። ካላመነው በይግባኝ ይመጣል ወደኛ ማለት ነው። በይግባኝ ከመጣ በኋላ ነው እኛ እጃችን የምናስገባው። በይግባኝ ካልመጣ በስርዓቱ ካልመጣ ቀጥታ ወደኛ የሚመጣ ግን ምንም መልስ የለም። ምክንያቱም እኛ የምንከተለው ያቺ ህገ መንግስትና የፌዴሬሽን ያስቀመጣት አዋጅ የምንከተላት ስርዓት እሷን መሰረት አድርገን ነው የምንመልሰው። ስለዚህ የራያ በዚህ አልመጣም። የራያ ወልቃይት ጸገዴ ትግራይ ክልል ነው ያለው። ስለዚህ የነዚህ ህዝቦች የማንነት ጥያቄ ካላቸው የራያ ያላማጣ የማንነት ጥያቄ ካላቸው ህዝቡ ወደ ትግራይ ነው የሚያመለክተው። ትግራይ ከመለሰ መለሰ፣ ትግራይ ካልመለሰ በይግባኝ ወደኛ ይመጣሉ። ማንነት አይመለከትህም መስፈርቱን አላሟላህም ካለው የትግራይ ክልል ከዛ በኋላ በይግባኝ ወደኛ ይመጣል፣ እኛ እንመልሳለን። ስለዚህ እኔ ትግራይ አይደለሁም የአማራ ማንነት ነው ያለኝ፣ ስለዚህ አማራ ማንነት ይሰጠኝ ካለ ወደ ትግራይ ያመለክታል። ወደ ትግራይ ካመለከተ በኋላ ትግራይ መልስ ይሰጣል። እሱን መልስ ይዞ ወደኛ ይመጣል። ከዛኛ አጥንተን መልስ እንሰጣለን። ጀስት ሲምፕል ነው፣ በጣም ቀላል ነው። የምንመልስበት ስርዓት አለ፣ የምንጠይቅበት ስርዓት አለ። ስለዚህ ይህንን ስርዓት ካልተከተል ዲሞክራሲያዊ ጥያቄ አይደለም። ይህንን ስርዓት ነው መከተል ያለብን ማለት ነው። ጠያቂው ህብረተሰብ ለአካባቢው ይጠይቃል፣ አካባቢው ደግሞ በአግባቡ ያዳምጣል። አዳምጦ ዲሞክራሲያዊ በሆነ መንገድ ስርዓት ባለው መንገድ መልስ ይሰጣል። በመልሱ ካልረካ ወደኛ ይመጣል። የአላማጣም የራያም ወደኛ ህግና ስርዓቱን ተከትሎ አልመጣም። ከመልካም አስተዳደር እየተጠቃን ነው። ማንነታችን ስላነሳን እየተጠቃን ነው። ስለዚህ ፌዴሬሽን ይድረስልን፣ መንግስት ይድረስልን የሚል ጥያቄ ገብተዋል። ማንነታችን ይታወቅልን፣ ይመለስልን ተብሎ በስነ ስርዓት ግን አልመጣም ነው። በእርግጥ የወልቃይት ብቻ ነው የመጣ ወደኛ። ህግና ስርዓቱን ተከትላችሁ ስትመጡ መልስ እንሰጣለን ብለን መልስ ሰጥተናል። ስለዚህ በዚህ መንገድ ነው መልስ የሚሰጠው። በዚህ መንገድ ስንሄድ ነው ዲሞክራሲያዊ በሆነ መንገድ ጠየቅን። ዲሞክራሲያዊ በሆነ መንገድ ከጠየቅን ዲሞክራሲያዊ የሆነ መፍትሄ መልስም መሰጠት አለብን ማለት ነው። ሰባተኛው አጠቃላይ ምርጫ ዲሞክራሲያዊና ሰላማዊ ሆኖ እንዲጠናቀቅ ተፎካካሪ ፖለቲካ ፓርቲዎች የበኩላቸውን ሚና ሊወጡ እንደሚገባ ይነሳል። ፓርቲዎች ሚናቸውን በአግባቡ እንዲወጡም በጋራ ምክር ቤቶቻቸው እየመከሩ ሲሆን በቅድመ ምርጫ ዝግጅቶቻቸው አቅማቸውን የማዳበር ለምርጫው ፍትሃዊና ዲሞክራሲያዊነት ከወዲሁ መዘጋጀት ላይ ትኩረት አድርገዋል። አገው ለፍትህና ዲሞክራሲ ፓርቲ
11 ፓርቲዎች ጋር ጥምረት ፈጥሯል። በአዋጅ 1162/2011 መሰረት ጥምረት ፈጥረን በጋራ ለመወዳደር ተመሳሳይ ዓላማ ተመሳሳይ ፕሮግራም ያለን እና ርዕዮተ ዓለም ያለን ፓርቲዎች ጋር ጥምረት ፈጥረን በአገር አቀፍ ደረጃ እንቅስቃሴ እያደረግን ያለ ነው። የመጀመሪያው ቅድመ ምርጫ ስራችን ይሄ ነውና አሁን ላይ አጠቃላይ እንግዲህ ይሄ የፉክክር ነው። ስልጣን የሚያዘው ደግሞ በካርድ ነው። በካርድ እስከሆነ ደግሞ የተሻለ ተወዳዳሪ ለመሆን ፖሊሲያችንን ማኒፌስቶአችንን ጨርሰናል ማለት እንችላለሁ። እጩዎችንን እንግዲህ ቅድመ ሁኔታ ውስጥ አንደኛው እጩዎችንን እያስመዘገብን ነው። በሰባተኛው አጠቃላይ ምርጫ ተፎካካሪ ፓርቲዎች አብዛኛ መቀመጫዎችን ለማሸነፍ የኢትዮጵያ ብሔራዊ ምርጫ ቦርድ ባስቀመጠው መርሃ ግብር መሰረት እጩ ተመራጮችን እያስመዘገቡ ይገኛል። እጩዎችን በሰፊ ሁኔታ እያቀረብን ነው። ምክንያቱም ከብልጽግና ቀጥለን ከፍተኛ እጩ በማቅረብ ኢዜማ ነው የምንወዳደረው መንግስት ለመሆን። በዚያ ልክ እስካሁን የገጠመን ችግር የለም። እጩዎችም እየቀረቡ እየተመዘገቡ ነው። አሁንም እስከ ተሰጠን የጊዜ ሰሌዳ እናጠናቃለን ብለን እናስባለን። ተፎካካሪ ፓርቲዎች የጋራ ምክር ቤቶቻቸውን በቅድመ ምርጫ፣ በምርጫ ጊዜና በድህረ ምርጫ በሚፈጠሩ ጉዳዮች ላይ ለመወያየትና የሚያጋጥሙ ችግሮችን ለመፍታት በማዋል የምርጫውን ነፃ፣ ገለልተኛና ፍትሐዊነት ለማስጠበቅ እንደሚጠቀሙበትም እየተናገሩ ነው። እንደ ጋራ ምክር ቤት ችግሮች ቢፈጸሙ እንኳ ያንን የሚፈታ ኮሚቴ ያዋቅረናል። ያ ኮሚቴ እየተከታተለ እያጠና ለሚመለከተው አካልም ፈጣን ምላሽ እንዲሆን እናቀርባለን። ሚዲያ በምርጫ ሂደት ላይ የሚያሳድረውን ሁሉ አቀፍ ተጽዕኖ በመረዳትም ምርጫ ቦርድ በሚያስቀምጠው የሚዲያ አጠቃቀም ስርዓት መሰረት ሚዲያው ገለልተኛና ሚዛናዊ በሆነ መንገድ የፓርቲዎች ሀሳብ ለሕዝብ እንዲደርስ ለማድረግ እንዲሰራ ተፎካካሪ ፓርቲዎች ጥሪ አቅርበዋል። ሚዲያ ለሁሉም ፍትሐዊ በሆነ የተመደበልን ሰዓት በአግባቡ እንድንጠቀም ሚዲያዎች በራቸውን መክፈት መቻል አለባቸው። ለአገርን ለማስቀጠል ላይ፣ ሰላምን ማስፈን ላይ፣ ዲሞክራሲን በግንባት ላይ እና ፍትሐዊ የሆኑ ሀሳቦችን ሚዛናዊ የሆኑ ሁሉንም ባላንስ ማድረግ የሚችሉ ሀሳቦችን ማቅረብ፣ ለዛ ደግሞ እንግዲህ ቅድመ ዝግጅትን ጥሩ ማድረግ ይኖርባቸዋል ብዬ ነው የማስበው። ዋናው ከፍተኛው ጀርባ አጥንት ሚዲያ ነው። እንደናንተ አይነት ሚዲያዎች የምርጫ ቅስቀሳውን በቴሌቪዥን የሚመለከቱ በተለያየ ድረገጽ የሚያዩበትን እውነትን ያማከለና በቂ ደቂቃ ተሰጥቶት የምንከራከርበት መድረክ ሊኖር ይገባል ብለን እናምናለን። ዲሞክራሲያዊ ስርዓትን እውን ለማድረግ ምርጫ ጊዜውን ጠብቆ መካሄድ እንዳለበትም የተነሳ ሲሆን ከዲሞክራሲያዊ አማራጭ ውጭ ስልጣንን መሻት እንዳይኖር ተፎካካሪ ፓርቲዎች የበኩላቸውን ሚና እንዲወጡ የጋራ መግባባት ላይ ተደርሷል። የዚህ ምርጫ ልዩ ባህሪ በወሳኝነት ከኛ ክልል አንጻር የምርጫን ሰላማዊነት በተመለከተ ምርጫ የምናካሂደው የስልጣን ምንጭ የሆነው ህዝብ ይሁንታን በሚሰጣቸው ፓርቲዎች አማካኝነት የመንግስትነት ስልጣንን ለመቆናጠጥ ነው። ስለሆነም የሰለጠነና ስልጡን ሀገር የሚገነባው በምርጫና በምርጫ ብቻ ነው። ይሄ እንዲሆን ደግሞ ምርጫ ጊዜውን ጠብቆ ህገ መንግስታዊ ስርዓቱን ጠብቆ መካሄድ ይኖርበታል። ስልጣን ከጠበንጃ የሚቀዳ ሳይሆን ከካርድ የሚቀዳ መሆኑን አውቀን ከህዝባችን ስልጣን ለማግኘት የምናደርገው እንቅስቃሴ በካርድ መሆን እንዳለበት የጋራ መግባባት ላይ ደርሰናል። እንደሚታወቀው ሉዓላዊ የስልጣን ባለቤት ህዝብ ነው። ህዝብ ደግሞ ስልጣኑን ለሚፈልገው አካል የሚያስረክብበት መንገድ በምርጫ ነው። ስለዚህ ምርጫው ሰላማዊ፣ ዲሞክራሲያዊ ሆኖ እንዲጠናቀቅ ከፍተኛ የሆነ ጥረት ማድረግ እንዳለብን ተስማምተናል።